የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ብሎም ከአህጉራችን አፍሪካም ጭምር ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮቻችንን ከዚህ በማስቀጠል ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ዛሬም ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ቆይታችን የተወሰኑ የሀገር ቤት መረጃዎችን ይዘንላችኋል። አትሌቲክስ ነክ ነገርም እንዲሁ እናደርሳችኋለን። ከባህር ማዶ ወጣ ስንል በርከት ያሉ ዕለታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ትልቅ ክለቦች፣ ትልቅ ተጫዋቾችና የአውሮፓ ትልቆቹን ክለቦች ውስጥ በተለይም በእንግሊዝ ፕሪሚየር ሊግ ትኩረት እናደርጋለን። አስቀድመን ግን ምናልባትም እናንተ ውድ አድማጮቻችን የምትወያዩበት አንድ መረጃ እንጠይቃችሁ። ለመሆኑ እናንተ በእግር ኳስ ዘመናችሁ ካያችኋቸው ወይም ከተመለከታችሁ ተጫዋቾች ውስጥ በሁለት እግራቸው በጥሩ ሁኔታ መጫወት የሚችሉ ተጫዋቾችን ዝርዝር ጥቀሱ። እኛ የኦፕታን እናደርሳችኋለን። በተለይም ባለፉት 4 ዓመታት ውስጥ በሁለቱም እግራቸው በጥሩ ሁኔታ የሚጠቀሙ ተጫዋቾችን ይፋ አድርገዋል። ማንቸስተር ዩናይትድ ጋር በተያያዘ እንግዲህ ራክሊፍ ከመጡ በኋላ ወደ 5 የሚጠጉ ቁልፍ ተጫዋቾች ለቡድኑ ፈርመው ነበረ። የጥሩን ትተነው በክረምት ማለት ነው። ባለፈው ክረምት ያው ጥር ላይ ወጣቶቹን አምጥቷል። በእርግጥ የማንቸስተር ዩናይትድ አዲሶቹ ባለቤቶች ከመጡ በኋላ የሚያመጧቸው ተጫዋቾች በበርካቶች ዘንድ አሁን ውዳሴ እየተረፈ ነው። በቀጣይም ወደ ቡድኑ ይመጣሉ የተባሉ ወደ 5 የሚጠጉ ተጫዋቾችን በተመለከተ አዳዲስ ያገኘናቸው መረጃዎች አሉ። የማንቸስተር ዩናይትድ ተጫዋች የሆነ አንድ ወኪልም ክለብ በማፈላለግ ላይ እንደሚገኝ ተጠቅሷል። ከዩናይትድ ጋር በተያያዘ የቡድን ዜናዎቻችን እንደተጠበቁ ናቸው። አርሰናልን በተመለከተ ሌጀንዶች ዛሬ በርካታ ያጋሯቸው ነጥቦች አሉ። በተለይም ከዝውውር ጋር በተያያዘ ነው። አርሰናል ቤት እንግዲህ ከአርሰናል ጋር በተያያዘ የሚጠበቁ ዝውውሮች እንዳሉ እናውቃለን፣ እናነሳችኋለን። ከዛ በተጨማሪ የአርሰናል ተጫዋች ጉብኝት እያደረገ መሆኑን አረጋግጧል። አርሰናል በቋሚና በውሰት የሚለቃቸውን ተጫዋቾች ይፋ ተደርገዋል። በአውሮፓ ሻምፒዮንስ ሊጉ የኤፕሪል 8 ጨዋታም ዙሪያ በርከት ያሉ መረጃዎችን አግኝተናል። ከአርሰናል ጋር በተያያዘ በርካታ ጥንቅሮችን ይዘናል። የአርሰናል ደጋፊዎች ጠብቁን። የቀድሞ የሊቨርፑል ተጫዋችና የቀድሞ የጀርመን ብሔራዊ ቡድን አሰልጣኝ ዲሜትር ሃማን ስለ ሊቨርፑል የሚሉት ነገር አለ። ምናልባት በርካቶችን የሚያወያይ ሀሳብ ነው ያነሱት፣ ታደምጡታላችሁ። ከሊቨርፑል ጋር ዝውውር ጋር በተያያዘ ዴቪድ ኦርኔስቴ ዛሬ ያረጋገጧቸው መረጃዎች አሉ። የሊቨርፑል ተጫዋቾች በኢንተርናሽናል ብሬክ ከሀገራቸው ጋር ምን አይነት ጊዜን እያሳለፉ ነው፣ ታደምጡታላችሁ። ከዛ በተጨማሪ አርኖልድ የሚመለስበትም ጊዜ ይፋ ተደርጓል። ቼልሲዎች 11 ተጫዋቾችን ለስንብት አዘጋጅቷቸዋል፣ የሚጠበቅ ነው፣ ታደምጡታላችሁ። ከዛ በተጨማሪ ግን የቀድሞ ሌጀንዶች ከማሬስካና ከፖቼቲኖ ማነጻጸር ጀምረዋል። አሁን ቁጥሮችን እያነሱ ማነጻጸር ጀምረዋል። ጆን ቴሪም በማውሪሲዮ ፖቼቲኖ በቶማስ ቱሄል ሀሳብ እስማማለሁ ብሏል። በየትኛው ሀሳባቸው ታደምጣላችሁ። የቼልሲ አዲሱ ፈራሚም በአውሮፓ ቀዳሚው ተጫዋች መሆኑ ተረጋግጧል። በሲቲ በኩል ኬቨን ደብሩነን የተመለከተም አንድ መረጃ እናደርሳችኋለን። በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾችና እናንተ ውድ አድማጮቻችን ለዚህ ሰዓት በተሰሟቸው ብለን የመራረጥናቸው ስፖርታዊ ጥንቅሮቻችን እንደተጠበቁ ናቸው። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንደ ሁልጊዜው ዛሬም እንድታበረታቱን በአክብሮት ጋበዝ። አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ሀገር ቤት ነክ በሆኑ ስፖርታዊ መረጃዎቻችን ደግሞ እንጀምር። የኢትዮጵያ ፕሮፌሽናል እግር ኳስ ተጫዋች ማህበር ሰሞኑን እንግዲህ በአንድ የሀገራችን ሚዲያ ላይ አንድ እውቅ ጋዜጠኛ ቀርቦ ከብሔራዊ ቡድኑ ጋር በተያያዘ በርካታም ትችቶችን ሲያቀርብ ነበረ። እናም እንግዲህ የኢትዮጵያ እግር ኳስ ተጫዋቾች ማህበር ስራ አስፈጻሚ ኮሚቴ ጉዳዩን በትኩረት ከተመለከተ በኋላ እና ለሕግ ባለሙያዎች በማማከር ለመጨረሻ ጊዜ በማስጠንቀቂያ እንዲታለፍ የወሰነ መሆኑን እየገለጸ ቅሬታችን በአፋጣኝ መልስ የማያገኝ ከሆነ ቀጣይ እርምጃ ልንወስድ እንገደዳለን ብለው ለጣቢያው መልእክት ልከዋል። እንግዲህ ከዛ ውጭ ደግሞ ለጋዜጠኛው መልእክት ልከውለታል። ጋዜጠኛው ምላሽ ሰጥቷል። አጭር መልእክት ለኢትዮጵያ እንግዲህ ፕሮፌሽናል ፉትቦል አሶሲዬሽን በሚል ነው እንግዲህ የላከው። በኢትዮጵያ ስም በብሔራዊ ቡድን ዋርካ ከፍታ ሚዛን እንደው በአጋጣሚ ተሰልፎ በየቦታው በዶላር ከፍተኛ ውጭ እየዞሩ በየጨዋታው በየተጋጣሚ መደቆ ሳይሆን እግር ኳስ ወዳድ መላ ኢትዮጵያን ዜጎችና ታላቁ ሀገራችን ኢትዮጵያን የሚመጥን ነገር መጀመሪያ ማሳየት ይኖርባቸዋል የሚል
እና ከእውነታው ጋር ተጋፈጡ የሚል መልእክት ነው እንግዲህ ጋዜጠኛው የላከው። ጋዜጠኛው ለኢትዮጵያ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ነው ጉዳዩን ምላሽ የሰጠበትና ነገርየው ትንሽ አወዛጋቢ ሆኗል። ምናልባት በምን አይነት መንገድ ይቋጫል የሚለውን በቀጣይኛ መረጃውን አጣርተን እናመጣለን። እንግዲህ ይህንን ጋዜጠኛ የስፖርት እውቅ ጋዜጠኛ ለክስ ያበቃው ጉዳይ በአንድ ሚዲያ ላይ ቀርቦ ብሔራዊ ቡድኑን የገለጸበት መንገድን በተመለከተ ነበረ። ብሔራዊ ቡድናችን በተመለከተ የኢትዮጵያ ብሔራዊ ቡድን ባለፉት 1025 ቀናት 26 ጨዋታዎችን አድርጓል። በድምሩ 5 ድል አለው፣ 9 አቻ፣ 12 ሽንፈት፣ 35 ግብ ሲቆጠርብን 19 ያስቆጥረናል። ኢትዮጵያ ብሔራዊ ቡድን በአንድ ጨዋታ 3 ጎል ካስቆጠረ 1584 ቀናት እንደዚሁ መቆጠራቸው ነው እየተዘገበ የሚገኘው። ለማንኛውም ከግብፅ ጋር ስንጫወት ግን በርካቶች በኢትዮጵያ ብሔራዊ ቡድን ላይ እምነታችን ከፍ ያለ ነው እያሉ ነው። ለመጨረሻ ጊዜ ግብፅን የሚያሸነፈው ይሄው የኢትዮጵያ ብሔራዊ ቡድን እንደሆነ ሳይዘነጋ ማለት ነው። ዓለም አቀፍ ኦሎምፒክ ኮሚቴ አባላት በዛሬው ዕለት በግሪክ ባደረጉት ምርጫ አዲስ ፕሬዝዳንት መርጠው ሾመዋል። ይህንም ተከትሎም ክሪስፒ ኮቫንቴሪ 10ኛዋ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት በመሆን በይፋ ተሾመዋል። የ41 ዓመቷም ዚምባብዌዊት ክሪስፖ ኮቫንቴሪ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት በመሆን የተሾሙ የመጀመሪያ እንስት በመሆንም አዲስ ታሪክ ጽፈዋል። በተጨማሪም የመጀመሪያ አፍሪካ ፕሬዝዳንት እንዲሁም ወጣት የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት መሆንም ችለዋል። የሁለት ጊዜ ኦሎምፒክ ወርቅ ሜዳሊያ አሸናፊዋ ክሪስፒ ኮቨንትሪ የዚምባብዌ ስፖርት ሚኒስቴር በመሆን በማገልገል ላይም ናቸው። ክሪስፖ ኮቨንትሪ ቶማስ ባህን በመተካት ለሚቀጥሉት 8 ዓመታት ዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት በመሆን እንደሚያገለግሉም እንደዚሁ ይፋ ተደርጓል። ተሰናባቿም አመስግነው ለነበራቸው ጊዜ ስልጣናቸውን ማስረከባቸው ነው እንደዚሁ ይፋ የተደረገው። ዛሬ ከነበሩ ጨዋታዎች ውስጥ የጃፓን ብሔራዊ ቡድን ከባህሬን ጋር ያደረጉትን ጨዋታ 2-0 በማሸነፍ የዓለም ዋንጫ ተሳታፊ መሆናቸውን 2026 ያረጋገጡበት ነበረ። ጃፓን ማሸነፏን ተከትሎ ነጥቧን 19 በማድረስ ነው ለቀጣይ 2026 የዓለም ዋንጫ ማለፏን ያረጋገጠች። የጃፓን ብሔራዊ ቡድን ለዓለም ዋንጫ ማለፉን ያረጋገጠ የመጀመሪያውም ብሔራዊ ቡድን ሆኗል በዓለም ዙሪያ። የጃፓን ብሔራዊ ቡድን በምድብ ያደረጋቸው 7 የማጣሪያ ጨዋታዎች አልተሸነፈም፣ 6ቱን አሸንፎ በአንዳቸው ወጥተዋል። ይህንም ተከትሎ የ2026 የዓለም ዋንጫ ውድድር አዘጋጅ ሀገራት አሜሪካ፣ ሜክሲኮ እና ካናዳ እንደዚሁም ተሳታፊ ክለብ ጃፓን ለዓለም ዋንጫ ማለፋቸውን የተረጋገጠ ሀገር ሆኗል። ስለዚህ አሜሪካ፣ ሜክሲኮ እና ካናዳ እንዲሁም ጃፓን በዓለም ዋንጫ እንደምንመለከታቸው ተረጋግጧል። ጃፓን ታዲያ እንደ ሁልጊዜው ዛሬም ጨዋታው ሲጠናቀቅ ስቴዲየሙን ዞረውን ያጸዱት ውድ ቤተሰቦቻችን ለማመን ይከብዳል ሲያደርጉ የነበረው ነገር እና ከዚህ ጋር በተያያዘ እንግዲህ የጃፓን ብሔራዊ ቡድን ይህንን ነገር ለመጀመሪያ ጊዜ ሲያደርጉ አይደለም፣ ግን ዛሬም ጨዋታው ከተጠናቀቀ በኋላ በአክብሮት ስቴዲየሙን ሙሉ ዞረው ቆሻሻውን አጽድተው ወጥተዋል። አውስትራሊያም እጅግ በጣም ድንቅ በነበረችበት ጨዋታ ኢንዶኔዥያን 5-1 በሆነ ውጤት ማሸነፍ ችላለች። 5ቱን የማሸነፊያ ግቦች ቦይሊ በፍጹም ቅጣት ምት፣ ቫሉፒ እንደዚሁ ደግሞ ኢቨሬን 2 ግቦችን እና ሚለር ቀሪዋን ግብ ማስቆጠር ችሏል። ለኢንዶኔዥያ ሮሜኒ ነበረ 78ኛው ደቂቃ ላይ ግብ ማስቆጠር የቻለው። ዲኬስ ገና 8ኛው ደቂቃ ላይ ያገኘተን ፍጹም ቅጣት ምት በኢንዶኔዥያ በኩል አምክኗታል። በአጠቃላይ 5-1 ተጠናቀቀ። በጨዋታዎቹ ዙሪያ ተጨማሪ መረጃዎችን እናነሳለን። የቀድሞ የፈረንሳይ የኋላ መስመር ተጫዋች በዩናይትድ እናውቀዋለን ፓትሪክ ኤቭራ የፊፋን የ2022 የካታር የዓለም ዋንጫን ለአርጀንቲና አሳልፎ የሰጠው ፊፋ ነው ብሏል። አርጀንቲና በ2022 ካታር ዓለም ዋንጫ ውድድር ፈረንሳይን በመለያ ዓመት አሸነፋ ሻምፒዮን መሆኗ የሚታወስ ነው። ሀገር የተሸነፈችው ይላል በ2022 ዓለም ዋንጫን ለሜሲ እንዲሰጡት ሁላችንም እናውቃለን ያለው ኤቭራ ሁሉም ነገር አስቀድሞ ተጽፎ የነበረ ነበር፣ እንደ ፊልም ነው የተወኑብን ብሏል። በወቅቱ ፈረንሳያውያን እንኳን ሊዮኔል ሜሲ ዋንጫን እንዲያሸነፍ ይፈልጉ ነበረ ሲል ኤቭራ በመላው ዓለም የነበሩ ሰዎች ሜሲ ዋንጫ እንዲበላ ይፈልጉ ነበር፣ ፈረንሳውያንም ይፈልጉ ነበር። ስለዚህ ፊፋ ዋንጫውን ለሊዮኔል አንድሬስ ሜሲ ያሳለፉ ሰጠው እንጂ አርጀንቲና ዋንጫው የሚገባት ብሔራዊ ቡድን አልነበረችም ብሏል። የእናንተን የግል መልከታ አጋሩን፣ እኛ ኤቭራን አጋራናችሁ። ለመጀመሪያ ጊዜ ለስፔን ብሔራዊ ቡድን ጥሪ የቀረበለት የበርንማውዝ ተከላካይ ዲያን ሁይሰን ዜግነቱን ከኔዘርላንድ ወደ ስፔን በመቀየሩ እንደማይጸጸት ገልጿል። ኔዘርላንድ ውስጥ የተወለደው ዲያን ሁይሰን የኔዘርላንድ ከ19 ዓመት በታች ብሔራዊ ቡድን አምበል ሆኖም ተጫውቷል። በ5 ዓመቱ ወደ ስፔን ያመራው ተጫዋቹ በ16 ዓመቱ ዩቬንቱስን ለመቀላቀል ወደ ጣሊያን እስካመራበት ጊዜ ድረስ በስፔን ኖሯል።
ዲያን ሁይሰን ባለፈው ዓመት የስፔን ዜግነት ያገኘ ሲሆን ለቡድኑ ከ21 ዓመት በታች ቡድንም ጥሪ ቀርቦለት በመጫወት ላይ ነበረ። ስፔን ቤቴ ነች ያለው ዲያን ሁይሰን ጥሪ ባይቀርብልኝም እንኳን ስፔናዊ ሆኜ እቀጥላለሁ፣ በቀጣይ 20 ዓመትም ባልጠራ ግድ አይሰጠኝም፣ ስፔናዊ ሆኜ እቀጥላለሁ ሲል ተደምጧል። ለላሊጋው እንግዲህ ቅሬታ ቀርቦ ነበር። በተለይም ቅሬታ አቅራቢ ክለቦቹ አንደኛው ባርሴሎና እና ኦሳሱና ነበሩ፣ ግን ውድቅ ተደርጓል። የላሊጋው መሪ ባርሴሎና የወጣለት የጨዋታ መርሃ ግብር እንዲቀየር ያቀረበው ይግባኝ ነው ውድቅ የተደረገው። ባርሴሎና ከኦሳሱና ጋር ያለውን ተስተካካይ መርሃ ግብር እንዲያደርግ የወጣለት ቀን ከብሔራዊ ቡድኖች ጨዋታ በኋላ የቀረበ ቀን መሆኑን ተከትሎ ነበር እንዲቀየር ጥያቄ ያቀረቡት። ይህንም ተከትሎ የሁለቱ ክለቦች ተስተካካይ መርሃ ግብር እንግዲህ ቀጣይ ሳምንት ሐሙስ በእኛ አቆጣጠር መጋቢት 18 2017 እንዲካሄድ ተወስኗል። ባርሴሎና በጨዋታው ደቡብ አሜሪካ የሚያቀኑትን ራፊኒያና ሮናልድ አራሆን ግልጋሎት እንደማያገኝ 100% የተረጋገጠ ቢሆንም ላሊጋው ግን በተያዘለት ቀን ጨዋታው ይካሄዳል ብለዋል። ማርክ ቤርናል በስተመጨረሻም ከጉዳት ማገገሙ ተረጋግጧል። ልምምዶችን መስራት ጀምሯል። እንደሚታወቀው ተጫዋቹ ገና በአመቱ መጀመሪያ ላይ ነበረ በኤሲኤል ጉዳት ከባርሴሎና ስብስብ ውጭ የሆነው። ባርሴሎናዎች እንደውም በወቅቱ እሱን ለማበረታታት ኮንትራት እስከ ማራዘምም ደርሶ ነበረ። አሁን ተጫዋቹ በጥሩ ሁኔታ በማገገም ላይ ይገኛል። የተወሰኑ እንቅስቃሴዎችንም ማድረግ መጀመሩ ነው ፋብሪዚዮ ሮማኖ ያስነበበው። የሪያል ማድሪዱ ራውል አሴንሲዮ ከስፔን ብሔራዊ ቡድን ከቋሚው ስብስብ ውስጥ መቀነሱ ይፋ ተደርጓል። ምክንያቱ ግን እስካሁን ይፋ አልተደረገም። ተጫዋቹን ለምን ዴላፎንቴ እንደቀነሱት መረጃዎችን እያፈላለግ እንገኛለን። አዲስ ነገር ካገኘን በዚህ የሪያል ማድሪድ ተጫዋች መቀነስ ዙሪያ የምንላችሁ ነገር ይኖራል። ግን እዛው ብሔራዊ ቡድን ውስጥ እንዳለ ነገር ግን ከቋሚ አሰላለፍና ከተጠባባቂ ወንበር ካለው ስብስብ ውጪ መሆኑን ነው መረጃዎች እየወጡ የሚገኙት። ሪያል ማድሪዶች የኢብራሂም ኮናቴ እውነተኛ ፈላጊ መሆናቸው ተረጋግጧል። የስፔኑ ክለብ ሪያል ማድሪድ የክረምት የዝውውር መስኮት ሲከፈት ኢብራሂም ኮናቴን የግላቸው ለማድረግ ጥያቄ ለሊቨርፑል እንደሚያቀርቡ ተረጋግጧል። ከሱም በተጨማሪ ሌላኛውን ዲያን ሁይሰንም ከበርንማውዝ በማስፈረም ሂደት ላይ ፍላጎት እንዳላቸው ሲዘገብ ቅድሚያ የሰጡት ግን ለኢብራሂም ኮናቴ ነው ተብለዋል። ሌላኛው የሪያል ማድሪዱ ተከላካይ አንቶኒ ሩዲገር ግን እኔ በሪያል ማድሪድ አሁንም በጣም ደስተኛ ነኝ፣ የትኛውም ተጫዋች ወደ ሪያል ማድሪድ ቢመጣ ለቦታ ይፋለማለኝ፣ የትም መሄድ አልፈልግም፣ ሪያል ማድሪድን ለቅቄ ብሏል። እናም ለረጅም ጊዜ በዚሁ በሪያል ማድሪድ እየተጫወትኩ እቀጥላለሁ ሲል ተደምጧል። በእርግጥ በቦታው ላይ እንግዲህ እነ ኢብራሂም ኮናቴ መምጣታቸው ገና እርግጥ አይደለምና አንቶኒ ሩዲገር በቦታው ላይ እቀጥላለሁ ብሏል። ፈረንሳዊ ፊት መስመር ተጫዋች ኦሊቬ ዥሩ በዚህኛው ብሔራዊ ቡድን ውስጥ ጥሪ ባይደረግለትም ከፍተኛ ግብ አስቆጣሪነትን በ57 ግቦች እየመራው ነው። ሼሪዳን ሆነሪ ወደ 51 አለው። ከዛ አሁን በቡድን ውስጥ እየተጫወተ የሚገኘው ኬሊያን ምባፔ 48፣ አንቷን ግሪዝማን 44 አላቸው። ኬሊያን ሪከርዱን ለመስበር በጣም የተሻለው ሪከርድ ቁጥር ላይ ነው የሚገኘው። ስለዚህ 3 ግቦችን ሲያስቆጥር ከሄነሪ ይስተካከላል። ተጨማሪ ግቦችን በተለይም ደግሞ እስከ 9 ግቦች ማስቆጠር የሚችል ከሆነ መስተካከል ይችላል ከኦሊቬ ዥሩ ጋር እና እስከ መቼ ያደርገዋል የሚለው በቀጣይ የሚጠበቅ ነው የሚሆነው። ግን የተሻለው ቁጥር ያለው ይመስላል ተጫዋቹ ካለው ወቅታዊ ብቃት አንጻር። ጎንዛሎ ራሞስ እና ኮንሴሳኦ ከፖርቹጋል ብሔራዊ ቡድን ተቀንሷል። ምክንያቱም ብሔራዊ ቡድን 25 ተጫዋቾችን ይዞ ነበረ፣ የሚያስፈልገው ደግሞ 23 ተጫዋች እንደሆነ ይታወቃል። ስለዚህ ጎንካሎ ራሞስ እና ኮንሴሳኦ ከፖርቹጋል ብሔራዊ ቡድን መቀነሳቸውን በዛሬው ዕለት አረጋግጠናል። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። እንደ ሁልጊዜው ላይክ ማድረግ እንዳይረሳም። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገረ። በድጋሚ መልካም ቆይታ። መግቢያችን ላይ በሁለቱም እግራቸው ሲጫወቱ ምርጦቹ የእናንተ ማን ናቸው ብለን ጠይቀናችሁ ነበረም። ባለፉት 4 ዓመታት ውስጥ እንግዲህ በኦፕታ ቁጥራዊ መረጃ መሰረት ሁለቱንም እግራቸውን አመጣጥነው በመጠቀም ወይ ደግሞ ሙከራዎችን በሁለቱም እግራቸው በማድረግ አንደኛ ዣን ፌሊፔ ማቴታ ነው። የሚስተካከለው የለም ሁለቱንም እግሩን በመጠቀም ባለፉት 4 ዓመታት ውስጥና 13.8 በመቶ ብቻ ነው በሁለቱ እግር መካከል ያለው። በግራ እግሩ 47 ሙከራ አድርጓል፣ በቀኝ እግሩ 69 አድርጓልና በሁለቱም እግሩም ኦልሞስት በጣም የተቀራረበ በሚል ቅድሚያውን ወስዷል። የሊቨርፑሉ ዲያጎ ጆታ 15.9 በመቶ ብቻ ነው ልዩነቱ፣ ሁለቱንም እግሩን እኩል ይጠቀማል። እንደዚሁ ደግሞ ኤድዋርድ
ወደ 16.4 በመቶ ብቻ ነው ልዩነቱ። ሰን ሁንግሚን 17.7 በመቶ ብቻ ነው ልዩነቱ። ዶም የሰን ሁንግሚን ቁጥሮችን ብንነግራችሁ በጣም ያስገርማል። 118 በግራ እግሩ ሲሞክር 171 በቀኝ እግሩ ሞክሯልና ኦልሞስት እጅግ በጣም አስደናቂ የሚባል ነው። ከዛ ውጪ አንቶኒ ኢላንጋ የቀድሞ ዩናይትድ ተጫዋች ወደ 18.6 በመቶ አምስተኛው ተጫዋች ነው። ሁለቱንም እግሩን በጥሩ ሁኔታ በመጠቀም የእናንተን ምርጥ ግን አሁንም ልታጋሩን ትችላላችሁ። እኛ ከኦፕታ ላይ ባለፉት 4 ዓመታት ብቻ የነበሩትን ነው። የማንቸስተር ሲቲ ተጫዋች የሆነው ኬቨን ደብሮይና እንደ ወትሮ አይደለም። ቁጥሮቹ ያንን ያሳያሉ። በእርግጥ ከተጫወታቸው ጨዋታዎች አንጻር ካየ ነው ዘንድሮ በጣም ያነሰ ነው። ነገር ግን 2022-23 የውድድር ዓመት ላይ 39 የግብ አስተዋጽኦ ነበረው። 2023-24 የውድድር ዓመት አምና ወደ 24 የግብ አስተዋጽኦ ነበረው። ዘንድሮ 11 ብቻ ነው ያለው። ዘንድሮ አይደለም በግል እንደ ቡድንም ሲቲ ጥሩ አይደለም። ግን ኬቨን ደብሮይና ባለፉት 3 ዓመታት ካነጻጸር ነው ዘንድሮ እጅግ በጣም ዝቅተኛውን ፐርፎርማንስ እያሳየ ይገኛል። እንደሚታወቀው በዓለም ክለቦች ዋንጫ ከሚሳተፉ ክለቦች ውስጥ አንደኛው ቼልሲ ነው። አዲሱ የዓለም ክለቦች ዋንጫ እንግዲህ ጉዞችን እያደረገ ነው በሚሳተፉ ክለቦች። በዛሬው ዕለት ስታንፎርድ ብሪጅ ደርሷል። ዋንጫው እጅግ በጣም ለየት ያለ ዋንጫ ነው። በቁልፍ እንደሚከፈትም ይታወቃል። እንደውም ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ዣን ኢንፋንቲኖ ሲያሳዩቸው ነበረ ዋንጫውንና በቁልፍ የሚከፈት ዋንጫ ነበረና ለማንኛውም ዛሬ በስታንፎርድ ብሪጅ ደርሷል ዋንጫው። ቼልሲ በክረምት ካስፈረማቸው ተጫዋቾች አንደኛው ጆቫኒ ኳንታ ነው። ቼልሲ ያስፈረመው ተጫዋች በጣም ምርጥ መሆኑን የሚያሳይ አንድ ቁጥር እንንገራችሁ። ከ20 እና ከ20 ዓመት በታች ሆነው በአውሮፓ 7 ታላላቅ ሊጎች ውስጥ የግብ ዕድሎችን በመፍጠር ቀዳሚው ተጫዋች ነው። 48 የግብ ዕድሎችን ፈጥሮ ከላሚን ያማል ሁላ በሁለት ይልቃል። ላሚን ያማል ወደ 46 የግብ ዕድሎችን የፈጠረው ትልልቅ የግብ ዕድሎችን ሳይሆን በአጠቃላይ የግብ ዕድሎችን በመፍጠር ደረጃ ከላሚን ያማልም ቀድሞ በአንደኝነት ተቀምጧልና ጆቫኒ ኳንታ በአውሮፓ 7ቱ ሊጎች ውስጥ የሚስተካከለው የለም። ጆን ቴሪ ስለ ሪች ጄምስ ሀሳቡን አጋርቷል። የትኛው ነው ትክክለኛ ቦታው? ቶማስ ቱሄል የእንግሊዝ ብሔራዊ ቡድን ያሉት ወይንስ ማሬስካ አሁን በሚድፊልደርነት ይቻላል ያሉት ነው? የትኛው ነው ምርጫ ተብሎ እኔ የምስማማው በቶማስ ቱሄል ነው። ስለዚህ ተጫዋቹ ተከላካይ ነው። በትክክለኛው ተፈጥሯዊ ቦታው ቢጫወት ለቡድኑ ግልጋሎት ይሰጣል ብዬ አስባለሁ። ሚድፊልድ ላይ እሱን መጠቀም ትንሽ ውስብስብ ነገር ነው ብሏል። ከዛ ውጪ የሪች ጄምስን የቡድን መሪነትን ተጠይቆ ነበረ። በጣም የተለየ መንገድ ነው ቡድኑን የሚመራበት። ያው ሁሉም አምበሎች ቡድኖችን የሚመሩበት መንገድ እጅግ በጣም የተለየ ነው። ሪች ጄምስ 100% የቡድን የመምራት አቅምም አለው። እናም ብዙ ጊዜ ይሄ ኢነርጂ አውጥተው እየተጫጫሁ የሚናገሩ አይነት አይደሉ። በእርጋታ ቡድኑን የሚመራ ነው። እናም ረጋ ብሎ ቡድንን መምራትም የተለየ ተሰጥኦ ያስፈልገዋል። እሱ ቡድኑን በሚመራበት መንገድ ደስተኛ ነኝ ሲል ተደምጧል። ዊሊያም ጋላስ የቀድሞ የለንደን ክለቦችን አብዛኛውን ተዘዋውሮ ተጫውቷል። ያልተለመደ ለአርሰናል፣ ለቶትናም፣ ለቼልሲ ተጫውቷል። ዊሊያም ጋላስ ከአርሰናልና ከቼልሲ ጨዋታ አንጻር ከተመለከትን ቼልሲ ከፖቼቲኖ ጋር እጅግ በጣም ምርጥ ነበር ብሏል። ፖቼቲኖም ቼልሲን ይዞ ከአርሰናል ጋር ሲጫወት በጣም ምርጥ ነበረ። ማሬስካ ፐርፎርም ያደረገበት መንገድ ቡድኑ አርሰናል ለመግጠም የገባበት መንገድ እጅግ በጣም ደካማ ነውና ካነጻጸረ ለእኔ የፖቼቲኖ ቼልሲ በጣም የተሻለ ነበር ከትልቅ ክለቦች ጋር ሲጫወት ብለዋል። የቼልሲው የክንፍ መስመር ተጫዋች ኑኖ ማዱኬን በተመለከተ ኤስ ሚላኖችም አሁንም በቀጣይ ክረምት ላይ ቅድሚያ የሚሰጡት ተጫዋች እንደሆነ ጋዜጣ ዴሎ ስፖርት አስነብቧል። የዚህ ተጫዋች ክለቡን የመልቀቅ ጉዳይ ግን እስካሁን ተነስቶ አያውቅም። ኤሲ ሚላኖች ግን በቅርበት እየተከታተሉት ነው ብለዋል። ይልቁንም ከቼልሲ ጋር በተያዘ ክለቡን በቋሚነት የሚለቁ ወደ 11 የሚጠጉ ተጫዋቾች ስም ዝርዝር ይፋ ተደርጓል። ዴሊ ሜል ነው ይዞት የወጣው። ስተርሊንግ፣ ቺልዌል፣ አርዚባላጋ፣ ዴትሮ ፎፋና፣ ዲሳሲ፣ ጆዋ ፍሌክስ፣ ቬጋ፣ ቦርሃን፣ ቻሎባ፣ ግልክሪስት እና ቹኩሜካ እነኚህ በቋሚነት ክለቡን ይለቃሉ ተብሎ የሚጠበቁ ናቸው። ጆዋ ፍሌክስ በመጣበት ዓመት ይሆናል ማለት ነው። ነቬጋን በመጡበት ዓመት ነው የሚሆነው። አብዛኞቹ በመጡበት ዓመት የሚሰናበቱ ተጫዋቾች አሉና ምናልባት ቼልሲ ዝውውሩ ላይ በተወሰነ መንገድ ሊያጤንበት እንደሚገባ ማሳያ ናቸው ብሏል ዴሊ ሜል። ትሬንት አሌክሳንደር አርኖልድን በተመለከተ ፋብሪዚዮ ሮማኖ ከጉዳቱ ጋር በተያዘ የዚህ ተጫዋች ወደ ሜዳ መመለስ ከአንድ ወር በላይ ይፈጃል ብሏል። በዚህ መሰረት ኤፕሪል ወር መጨረሻ ላይ ነው ለሊቨርፑል ግልጋሎት ሊሰጥ እንደሚችል ፋብሪዚዮ ሮማኖ ያስነበበው።
ጉልበት ጅማት አካባቢ ጉዳት እንዳጋጠመው ነው ፋብሪዚዮ ሮማኖ ያስነበበውና ተጫዋቹ በጥሩ ሁኔታ አገግሞ ለሊቨርፑል ለጨዋታ ለመድረስ 1 ወር በላይ ይፈጅበታልና ኤፕሪል ወር መጨረሻ ድረስ ለሊቨርፑል ግልጋሎት አይሰጥም ብሏል። ይህ ተጫዋች ያው የኔሽንስ ሊግ ጨዋታዎችም እንደሚያመልጡት ተረጋግጧል። ያው በዚህ ጉዳቱ ምክንያት ለእንግሊዝ ብሔራዊ ቡድንም ጥሪ ያልደረሰውም ምናልባት የኔሽንስ ሊግ ተሳትፎን ካየን ከ4 በላይ ጨዋታዎች ያደረገው ከፍተኛ ሬቲንግ በመስጠት ሁለተኛው ተጫዋች ነው በዩኤፋ ኔሽንስ ሊግ የሚበለጠው በጁድ ቤሊንግሃም ብቻ ነው። በእንግሊዝ ብሔራዊ ቡድን ውስጥ በጣም ምርጡ ተጫዋች ነበረ። በጁድ ቤሊንግሃም ይበለጣል። ሁለተኛው ራሱ አርኖልድ ነው። ሶስተኛ ዴክላን ራይስ፣ አራተኛ ሃሪ ኬን፣ አምስተኛ ማርክ ጉያ ናቸው ከፍተኛ ሬቲንግ ባለፉት 4 ጨዋታ ያገኙት። ግን የሊቨርፑሉ ተጫዋች የለም። ዳርዊን ኑኔስ እንግዲህ ለመሸኘት በሊቨርፑል በኩል እንቅስቃሴዎች ተጀምረዋል። ፈላጊዎችን እያፈላለጉ ይገኛሉ። ፋብሪዚዮ ሮማኖ አረጋግጦታል። ተጫዋቹ ያው ካስታወሳችሁ በጥር ወር ሊቨርፑል ለቆ ወደ ሳውዲ አረቢያ መሄድ ይፈልግ ነበረ። ነገር ግን ሊቨርፑሎች ያው በጥር ተተኪውን ስለማያገኙ ነበር ያቆዩት። ኡራጋይ አሁንም በክረምት የዝውውር መስኮት ግን ሊቨርፑልን እንደሚለቅ 100% ተረጋግጧል። ዛሬ ወደ ዓለም ዋንጫ ማለፏን ባረጋገጠችው የጃፓን ብሔራዊ ቡድን ውስጥ ዋታሩ ኢንዶ ምርጥ ነበረ። 90ንም ደቂቃ ነው የተጫወተው። በሊቨርፑል እንኳን እንደዚህ አይነት ደቂቃዎችን እንደማያገኝ ይታወቃል። በሊቨርፑል ቤት ታዲያ በ90 ደቂቃ ውስጥ 90 ጊዜ ኳስ ነካም፣ 95 በመቶ ኳስ የማቀበል ስኬት፣ 100% ረጃጅም ኳሶቹ ስኬታማ ነበሩ። አንድ ትልቅ የግብ ዕድል ፈጠረም፣ አንድ ቁልፍ ኳስ አቀበለ፣ አንድ ጎል አስቆጥሮ በቫር ተሽሮበታል። ከ3 በላይ የመሬት ላይ ግንኙነቶችን አሸንፏል። ከ5ቱ 3ቱን የአየር ላይ ግንኙነቶች አሸንፏል። 3 ኳሶችን ከግብ ክልሉ አርቋል። በጨዋታው ወደ 7.9 ነው ሬቲንግ የተሰጠው። ምርጥ ጊዜ ነበር ያሳለፈው። ዴቪድ ኦርንስቴ በዲያን ሁይሰን ዝውውር ላይ ሀሳቡን አጋርተዋል። ሪቻርድ ሂውዝ እና እንግዲህ ዲያን ሁይሰን በደንብ ይተዋወቃሉ አብረው በበርንማውዝ። ምክንያቱም ዲያን ሁይሰንን ወደ በርንማውዝ ያመጣው የአሁኑ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ እንደሆነ ይታወቃል። አሁን ደግሞ ሊቨርፑል ነው ያለው። ሪቻርድ ሂውዝ እና ሊቨርፑል ምልመላ ቡድን አባላት ከበርንማውዝ ጋር ያላቸውን ግንኙነት በሚገባ ያውቁታልና ተጫዋቹ ሁኔታ በጥብቅ እየተከታተሉት ነው። በዋነኝነት በተከላካይ ስፍራው ላይ ይህ ተጫዋች ተይዟል። እንዳልኳችሁ ሪያል ማድሪድም እዚህ ውስጥ አለበት። የቀድሞ የሊቨርፑል ተጫዋችና የቀድሞ የጀርመን ብሔራዊ ቡድን አሰልጣኝ ዲሚትሪ ሃማን ስለ ስሎት ሀሳባቸውን አጋርተዋል። አርኔ ስሎት በተለየ መንገድ ጥሩ ስራ ሰርቷል። ይህ ቡድን ካለፈው ሲዝን ጋር ተመሳሳይ ቡድን ነው። ኬዛን ብቻ ጨምሮ ነው ወደ ውድድር የገባው። ለሌሎች ቡድኖች ብዙ ተጫዋቾች ገዝተዋል። ሲቲ በክረምትም ሆነ በጥር ገዝተዋል። ሌሎች ቡድኖችም ተጫዋቾችን ገዝተዋል። ሊቨርፑል ግን አልገዛም። ሰዎች አሰልጣኙ በጣም ጥሩ ቡድን ነው የተረከበው ይላሉ። አዎ ክሎፕ በጣም ጥሩ ቡድን ትቷል። ስሎት ግን በጣም ጥሩ ቡድን አድርጎታል። የበለጠም የአርኔ ስሎት ተጫዋቾች አቅሟቸውን አሟጠው እንዲጠቀሙ ያደረገ ምርጥ አሰልጣኝ ነው ብሏል። ምንም ጥርጥር የለውም። ሊቨርፑል አቅሙን አሟጦ እንዲጠቀም አሰልጣኙ የበኩላቸውን አድርጓል። ምርጥ ቡድንም አይተናል ዘንድሮ በሳቸው ስር። ትልቁ ችግር የነበረው ግን ቡድን ውስጥ ያው ይሄ አፈራርቆ ተጫዋቾችን ለመጠቀም አለመቻላቸው፣ በኋላም ላይ ከካራቦ ካፕ ፍጻሜ ከኤፍኤ ካፕ የተሰናበቱባቸው መንገዶችና የአውሮፓ ሻምፒዮንስ ሊግ የሚወጡበት መንገድ ሲታይ ቡድኑ እንግዲህ ዋና ተጫዋቾቹን አብዝቶ መጠቀሙ ዋጋ እንዳስከፈለው የሚያሳይ ነበረ። በሻምፒዮንስ ሊግ አርሰናል ከሪያል ማድሪድ የሚጠበቀው ጨዋታ ነው። በሻምፒዮንስ ሊጉ በሜዳችንና በሳንቲያጎ በርናቦ ጨዋታ እናደርጋለን። እናም በዚህ ጨዋታ ጫና ፈጥረን መጫወት አለብን ብሏል ዴቪድ ሪያ። ዴቪድ ሪያ ክሎም በአውሮፓ ሻምፒዮንስ ሊግ ምርጥና ድንቅ ከሚባሉ ቡድኖች ውስጥ አንዱ ሪያል ማድሪድ ነው። እናም ከነሱ ጋር የምናደርገው ጨዋታ ጥንቃቄ በተሞላበት መንገድም ጨዋታውን ማድረግ ይኖርብናል። ጫናዎችን መፍጠር አለብን። ዘንድሮ ዋንጫ የማንሳት እድላችን አውሮፓ ሻምፒዮንስ ሊግ ነውና እሱን ዋንጫ ለማንሳት እንደዚህ አይነት ፈተናዎችን መጋፈጥ ይኖርብናል ብለዋል። በክረምቱ ክለቡ አዲስ ውል ካላቀረበ የሚለቁ ተጫዋቾች አሉ። ለአብነት ያክል ኔቶና ስተርሊንግ የውሰት ውላቸው ይገባደዳል። ጆርጂኒዮ፣ ቴርኔና ቶማስ ፓርቴ ኮንትራታቸው ይጠናቀቃል። ለገበያ ያቀረቡት ዚንቼንኮ፣ ኪቨር፣ ካርሎሄን፣ ትሮሳርድ፣ ሎኮንጋ፣ ቬራ፣ ኔልሰን፣ ማርኪኒዮስ እና ማርቲኔሊ እነኚህ ሁሉም ባይሆንም አብዛኞቹ ግን ለገበያ የመቅረብ እድላቸው ሰፊ ነው። ያው ማርቲኔሊ እና ትሮሳርድ ለገበያ የመቅረብ እድልም ካላቸው ተጫዋቾች ናቸው። በተለይም በሳካ ላይ ጥገኛ የሆነ ቡድን ነው። አብዛኛውን ጊዜ ማጥቃቱ ወደ ቀኝ ያመዘነውና ግራውንም ለመጠቀም በርካታ አማራጮችን እንደያዙ ይታወቃልና እነኚህም ተጫዋቾች ሊለቁ ይችላሉ። አጠቃላይ እነኚህ ከለቀቁ ወደ 300 ሚሊዮን ፓውንድ አካባቢ ገቢ ያገኛሉ። ይሄ ደግሞ ፋይናንሻል ፌር ፕሌው ላይ እንዳይቀጡ ያግዛቸዋል። በዛ ላይ ደግሞ እስከ 250 ሚሊዮን ፓውንድ በላይ በጀትም ሊኖራቸው እንደሚችል እየተዘገበ ነው። ጆርጂኒዮ በብራዚል መጫወት ምን እንደሚመስል ለማወቅና ይህን ልምድ ለማግኘትም ወደ ብራዚል እንዳቀና ነው በርካታ ምንጮች እየወጡ የሚገኙት። ከፍላሚንጎ ጋር ሰሞኑን ንግግር ማድረጋቸው ሲዘገብ ነበረ።
ወደዛ ያመራውም ብራዚልን ለመጎብኘት እንደሆነ ተረጋግጧል። የእንግሊዝ ከ21 ዓመት በታች አሰልጣኝ ሊ ካርሊስ ስለ ንዋኔሪ ሀሳባቸውን አጋርተዋል። እሱ በጣም ተሰጥኦ ያለው ተጫዋች ነው፣ ፈጣንና በቴክኒክን በጣም ጎበዝ ነው፣ ከኛ ጋር በመሆኑ እድለኞች ነን ብለዋል። ያው ዘንድሮ ለዋናው ብሔራዊ ቡድን ጥሪ ሲጠበቅ ነበረ፣ ግን የተጠራው ከ21 ዓመት በታች ነው። ጄሚን ፔናንት ሊቨርፑል ኑኔዝን ሸጦ በአሌክሳንደር አይሳክ መተካት አለበት ሲል፣ አሌክሳንደር አይሳክ ግን ለአርሰናል ወይንስ ለማን ይፈረማል በሚለው ጥያቄ ላይ ሊቨርፑልን ከተቀላቀለ የዝውውር ወቅቱ ምርጥ ፈራሚ ይሆናል፣ አርሰናል ይመጣል ብዬ አልጠብቅም፣ ምክንያቱም ተጫዋቹን ለማግኘት በአርሰናል በኩል ያን ያህል ወጪ ላያወጡ ይችላሉ ብሏል። እናም ወደ ሊቨርፑል የማምራት እቅዱ ሰፊ ነው ብሏል። ፖል ስኮልስም አሌክሳንደር አይሳክ ከአርሰናል የተሻለ ክለብ ይገባዋል፣ ስለዚህ ወደ አርሰናል መሄድ የለበትም እያለ ነው። ጄሚ ካራገር በበኩሉ ሊቨርፑል ፕሪሚየር ሊጉን ካሸነፈ አይሳክን ማስፈረሚያ ጥሩ እድል ይፈጥርለታል እና ከኢሳክ ጋር በተያያዘ እኔም የጄሚ ካራገር እይታ ነው፣ እኔም ከአርሰናል ሊግ ሊቨርፑልን የሚቀላቀል የሚመርጥ ይመስለኛል ብለዋል። ስዊድናዊ አሌክሳንደር አይሳክ ምርጫው አሁንም ይፋ አይደለም፣ በርካታ ሌጀንዶች ግን ለአርሰናል መጫወት የለበትም የሚሉ ነገሮችን ሲያነሱ የአርሰናል ሌጀንድ የሆነው ኢያን ራይት ግን በምንም ታምር ሊያመልጠን አይገባም እያለ ነው። ቀጣይ ክረምት አጓጊ ጉዳይ ነው። የአርሰናል ደጋፊዎች ምናልባትም ጨዋታ መቼ ነው የምናየው ካላችሁ 30ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ከፉልሃም ኤምሬትስ ስቴዲየም ዕለተ ማክሰኞ መጋቢት 23 ምሽት 3:45 የሚጀምረ ጨዋታ ነው። ስለዚህ ዛሬ ላይ ቀን ቆጥራችሁ መጠበቅ ነው። እስከዛ ኢንተርናሽናል ብሬክ ጨዋታ ላይ የክለቦቻችሁ ተጫዋቾች የሚሳተፉትን ጨዋታ ጋበዝናችሁ። ማንቸስተር ዩናይትድ በክረምት ተጫዋቾች እንግዲህ ይመጣሉ ተብሎ ቡድኑን በአዲስ መልክ ያዋቅሩታል ተብሎ ይጠበቃል። አንደኛው የሚጠበቀው ቦታ የመሃል ሜዳ ክፍሉ ነው። ለዚህ ክፍሉ በርካታ አማራጮች አሉት፣ እየተመለከተም ይገኛል። ማንቸስተር ዩናይትድ ካያቸው አማራጮች ውስጥ ያው በትልቁ በስፋት ስሟቸውን የሰማ ነው ኤደርሰን ነው። ገና 25 ዓመቱ ነው። አንጌሎ ስቲለር ጀርመናዊ ተጫዋች ነው፣ 23 ዓመቱ ነው። በጀርመን ቡንደስሊጋ እየተጫወተ ነው። አዳም ዋርተን እዚሁ ፕሪሚየር ሊግ የሚጫወት ተጫዋች ነው፣ 21 ዓመቱ ነው። ጆ ቤሊንግሃም በሻምፒዮንሺፕ ይጫወታል፣ ገና 19 ዓመቱ ነውና ዩናይትድ የሚያመጧቸው ታርጌት ያደረጓቸውና በቀጣይ ስራዎችን ይሰራሉ የተባሉት የመሃል ሜዳ ስፍራ ተጫዋቾች እድሜያቸው በሙሉ 25 በታች ናቸው። በማንቸስተር ዩናይትድ ቤት ራትክሊፍ ከመጡ በኋላ ዝውውር ላይ እንደ አብዮት የታየው ነገር እድሜያቸው ከ25 ዓመት በታች የሆኑና በዛ ላይ ደግሞ በተጋነነ ዋጋ ሳይሆን ክለቡን ረጅም ጊዜ ማገልገል ሲችሉ ብቻ የሚመጡ ተጫዋቾች እንደሆነ ይታወቃሉ። ማንቸስተር ዩናይትዶች የቦሩሲያ ዶርትመንዱ አማካይ ፊሊክስ ኒሜቻን በዚህ ክረምት ለማስፈረም እቅዳቸው ውስጥ ከያዟቸው ተጫዋቾችና ሁኔታዎችን እየተከታተሉ ይገኛሉ። በቦሩሲያ ዶርትመንድ በኩል 40 ሚሊዮን ፓውንድ የዝውውር ሂሳቡ ነው። ይህንን ደግሞ መረጃ ይዞት የወጣው ታማኙ የጀርመኑ ጋዜጣ ቢልድ ስፖርት ነው ይዞት የወጣው። ከሆይሉንድ ጋር በተያያዘ የዴንማርክ የማንቸስተር ዩናይትድ የፊት መስመር አጥቂ ራስመስ ሆይሉንድ በዚህ ውድድር ዓመት በተጠበቀው ልክ እንዳልሆነ ይታወቃል። ከግብ ብዙ ርቋል። ምክንያቶቹ ብዙ ናቸው። አንድም የራሱ ችግር፣ ሁለትም ደግሞ ቡድኑ አቅርቦት ችግር ነበረ። ይህም በኦፕታም በቁጥራዊ መረጃ የተረጋገጠ ነው። እናም ተጫዋቹ በመጪው ክረምት ክለቡን ሊለቅ ይችላል በሚል በርካታ መረጃዎች እየወጡ ይገኛሉ። የተጫዋቹ ወኪል ከወዲሁም እንግዲህ የሆይሉንድን መዳረሻ ሊፈልግ ይችላል። ምናልባትም ከዩናይትድ ጋር የሚለያዩ ከሆነ ተጫዋቹ በአውሮፓ ዙሪያ ለየትኛው ክለብ ይጫወት የሚለውን ማጤን ጀምሯል እየተባለ ነው። ግን ከዩናይትድ ጋር አስቀድመው ድርድር ማድረጋቸው አይቀርም፣ ውይይቶችን ማለት ነው ማድረጋቸው አይቀርም። ዩናይትዶች ምናልባትም በኢኖስ ስር ከፈጸሟቸው ዝውውሮች አንጻር ካየን ግን እጅግ በጣም የተለዩ ዝውውሮችን እየፈጸሙ ነው። ለአብነት ያክል ኢኖስ ወይም ደግሞ ሰር ጂም ራትክሊፍ ቡድኑን ከያዙ በኋላ ወደ ቡድኑ ባለፈው ክረምት ከመጡ ተጫዋቾች ጆሽኳ ዚርክዚ፣ እንደዚሁም ሌኒየሮ፣ ማቲያስ ዴላክት፣ ኑሱር ማዝራዊና ማኑኤል ኡጋርቴ ተጠቃሽ ናቸው። እነዚህ በሙሉ እንደምታውቁት በሙሉ ጤንነት ላይ ካሉ ቋሚ እንደሚደረጉ ይታወቃል። ምናልባት በተወሰነ መንገድ ዚርክዚንና እንደዚሁም ሌኒየሮን እያፈራረቁ ይጠቀማሉ። የሌኒየሮ ዋነኛ ምክንያታችን ጉዳት ላይ ስለነበረ ጫና ላለመፍጠር ነው ማለታቸው ይታወቃል። እነኚህን ፊርማዎች ስታዩ የማንቸስተር ዩናይትዱ አዲሱ ባለቤት ራትክሊፍ የተጫዋች ዝውውር ፖሊሲን እንዴት አገኛችሁት? ለዩናይትድ በዘላቂነት የሚጠቅሙ ተጫዋቾችን በቀጣይ ክረምት ማምጣት ላይስ ዋስትናችሁ ምን ያህል ነው? ከነኚህ ዝውውሮች አንጻር የግል መልከታችሁን አጋሩን። 16 ዓመት ሙሉ ተጫውቶ ካርድ ያልተመለከተ ተጫዋች አለ። በእግር ኳስ ሜዳም የተቀናቃይ ቡድን ተጫዋች ባልሸነፍ ባይነት እልህ ተጋብተው ሲታገሉ
አለፍ ሲልም በአካለ ጭምር አንዱ በሌላው ላይ ጥፋት ሲፈጽም መመልከት የተለመደ ነገር ነው። ተጫዋቹ በጨዋታ እንቅስቃሴን በአጋጣሚዎች ብሎም ሆነ በስፖርታዊ ሕግ ደንብ ጥሰት ያፈነገጡ ድርጊቶችን ያደርጋሉ። አልፎ አልፎም ከዳኛ ጋር ሰጣ ገባ ውስጥ ይገባሉ። ዳኞችም የቢጫና የቀይ ካርዶችን መምዘዝ ይጠበቅባቸዋል። በዚህም አብዛኞቹ ተጫዋቾች ቢጫና ቀይ ካርዶችን በተደጋጋሚ ለመመልከት ይገደዳሉ። ከዚህ እውነት በተቃራኒ እግር ኳስ ለ16 ዓመት ተጫውቶ አንድም ጊዜ ቢጫም ሆነ ቀይ ካርድ ተመልክቶ የማያውቅ ተጫዋች መገኘቱ አስገራሚ ነው። እንግሊዝ የቀድሞ ባርሴሎና፣ ቶትንሃም ሆትስፐርስ፣ ኤቨርተንና ሌስተር ሲቲ ኮከብ ጋሪ ሊንከር ከዚህ ውስጥ ተጠቃሽ ነው። አሁን ከጋዜጠኞች ውዱ ተከፋይ ማለት ነው። በእንግሊዝ ሌስተር ከተማ ተወልዶ በዚያው በሌስተር ሲቲ አካዳሚ በኩል ፕሮፌሽናል እግር ኳስን የጀመረው ጋሪ ሊንከር በተለያዩ ክለቦችና በእንግሊዝ ብሔራዊ ቡድን ፕሮፌሽናል እግር ኳስ ሕይወቱ እንግዲህ አንድም ቢጫ ካርድ አልተመለከተም። ለ16 ዓመት በ546 ጨዋታ ላይ ተሰልፎ ከ380 በላይ ግቦችን ማስቆጠር የቻለው እንግሊዛዊ አጥቂ በዚህ ሁሉ ዓመት ካርድ አለመመልከቱ ደግሞ ግርምትን ያጭራል። ጋሪ ሊንከን ለሀገሩ እንግሊዝ በ80 ጨዋታዎች ላይ ተሰልፎ 48 ግቦችን ማስቆጠር የቻለ ሲሆን ከእንግሊዝ ምን ጊዜም ከፍተኛ ግብ አስቆጣሪም አራተኛው ነው። ጣሊያን ባስተናገደችው የ1990 ዓለም ዋንጫ ከሶስቱ አናብስት ጋር ለግማሽ ፍጻሜ ለመድረስ የተሻለ ርቀት የተጓዘም የውድድር ዓመት ሲሆን በዓለም ዋንጫ የብሔራዊ ቡድኑም ከፍተኛ ግብ አስቆጣሪ ነው። ለባርሴሎና በ138 ጨዋታ 51 ግቦችን በማስቆጠር ከካታላኑ ክለብ ባርሴሎና ጋር ኮፓ ዴላሬ እና የአውሮፓ ክለቦች ዋንጫን አሳክቷል። በቶትናም ቆይተው 137 ጨዋታን በማድረግ 78 ጊዜ ኳስና መረብን ማገናኘት አንድ ኤፍ ኤ ካፕ እና አንድ የኮሚቲ ሽልድ ዋንጫን አሳክቷል። በተጨማሪም ከኤቨርተን ጋር 2 ጊዜ ኮሚቲ ሽልድ ዋንጫን አሳክቷል። ሊንከር የመጨረሻ አጥቂ እንደመሆኑ ብዛም ለካርድ የሚዳረጉ ጥፋቶችን ለመፈጸም ተጋላጭ ባይሆንም ነገር ግን በተለያዩ ምክንያቶች ተጫዋቾች ቢጫ ካርድ፣ ቀይ ካርድን ይመለከታሉ። እጅግ በጣም አስገራሚ ግን የጋሪ ሊንከር ነው። ሊንከር በፈረንጆች 1994 ጫማውን ከሰቀለ በኋላ የቢቢሲ ስፖርት አዘጋጅ ሆኖ ለበርካታ ዓመታት መስራቱ ከቢቢሲ ትራንስፎርመር ማርኬት እና ጊቭ ሚ ስፖርት ያሰበሰባቸውና እንደዚሁ ደግሞ በተለያዩ ማህበራዊ ሚዲያዎች ከተውጣጡ መረጃዎች ያገኘናቸው ናቸው። ይህ ተጫዋች ቢጫ ካርድ አለመመልከቱ ግን በጣም አስገርሞኛል። እኔም በግሌ እንዴት አገኛችሁት? እናንተም በሐሳብ መስጫ ሳጥናችን ላይ ያጋሩን። ውድ ቤተሰቦቻችን ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ያሰናዳንላችሁ መረጃዎች እነኚህ ናቸው። ከወደዳችሁን ላይ ካርጎ አበረታቱን። ለፈጣን መረጃዎቻችን ቤተሰብ መሆን ካሻችሁም ሰብስክራይብ አድርጋችሁ የደወል ምልክቷን ታማኝ የዜና ምንጫችሁ ቃል ስፖርቶች ነበርን። የአሁኑን አበቃን። ሰናይ ጊዜ